ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ የሩታ ልጅ ሰሞኑን እንደጠፋ ሁላችንም እየሰማን ነው። እስከዛሬ ድረስ የት እንዳለ አልታወቀም። ያው ሩታ እንደነገረችን እንግዲህ ቡዜ ናት ልጄን የወሰደችው፣ ከዛ አብርሃምም ተባብሯታል እያለች ነበር። ከዚያ አለፍ ብሎ ዛሬ ደግሞ እንግዲህ ሄርሜላ ልጄን አንቺ ነሽ ወሰድሽው አንቺ ነሽ ያንቺ እጅ አለበት ልጄ ለመጥፋቱ እያለቻት ነው ማለት ነው። እንግዲህ ምናልባት ሄርሜላ እጅ አለበት የለበትም አናውቅም። ነገር ግን ዋና ተጠያቂ ቡዜና አብርሃም ከሆኑ ቡዜና አብርሃም ናቸው መጠየቅ ያለባቸው እንጂ ሶስተኛ ወገን ሆና ሄርሜላ በዚህ ልክ ልትጠየቅ ይገባል ብዬ አላስብም እኔ እንደግል ማለት ነው። ምክንያቱም ሄርሜላ ልትሆን የምትችለው ተባባሪ ነው። ተባባሪ ደግሞ እንደ ዋና ወንጀለኛ ተይዞ ሊጠየቅ አይችልም ማለት ነው። ምክንያቱም ተባባሪ ነው፣ በተባባሪነት ነው የሚጠየቀው። ስለዚህ ዋናው ልጁ ያለው የት ነው? እነ ቡዜ ጋር ነው እና አብርሃም ጋር ነው ወይስ ሄርሜላ ጋር ነው? ይሄ እንግዲህ የሁላችንም ጥያቄ ነው ማለት ነው እስከዛሬ ስላላወቅን። ነገር ግን ሩታ ያደረገችው ነገር ትክክል ነው ወይ? የት ነው የምትፈልገው ሩታ ልጇን? የምርም ልዑል ጠፍቶ ከሆነ ሩታስ በዚህ ልክ ተረጋግታ ልታወራ ትችላለች ወይ? ተረጋግታ ልጇን በዚህ ልክ ነው እንደ የምትፈልገው የሚለው ደግሞ የሁላችንም ጥያቄ ነው። ምክንያቱም ልጅ የጠፋባት እናት በዚህ ልክ ልትረጋጋ አትችልም። ከዚያ በዘለለ ቶሎ ብላ ፖሊስ ጣቢያ ነው ሄዳ ማመልከት ያለባት። ልጁ የጠፋበት ሰው ፖሊስ ጣቢያ እንጂ የሚሄደው መንገድ ላይ ቆሞ የሆነን ሰው ቀጥሮ ጠርቶ በቃ አንቺ ነሽ ልጄን የወሰድሽው አምጪ ምናምን በሚባል ደረጃ ሊፈለግ ይችላል ብዬ አላስብም። ለምንድን ነው ሩታ ፖሊስ ጣቢያ ማትሄደው? እውነት እነ ቡዜም እና አብርሃምም ልጇን ወስደውት ከሆነ እስከዛሬ ድረስ ያለበትን ቦታ የማታውቅ ከሆነ ቀጥ ብላ ፖሊስ ጣቢያ ነው መሄድ ያለባት። ሄርሜላም እጇ ካለበት በተባባሪነት ትጠይቃለች ማለት ነው። ስለዚህ ወይ ደግሞ ሄርሜላ ቤት ፖሊስ ይዛ መሄድ ነው ያለባት፣ እዛው ልጁ ሊገኝ ስለሚችል ማለት ነው። ሄርሜላ ቤት ቁጭ ብሎ ልጁ ሊገኝ ስለሚችል ሄርሜላ ከሆነች ወሰደችው። ከዛ በዘለለ ግን በዚህ አይነት ፍለጋ ሩታ ልዑልን ታገኘዋለች ብዬ አላስብም። በዚያ ላይ ሩታ እንግዲህ ሁሉ ጊዜ የምትናገረው ነገር አለ። አብርሃም በልጁ ሰበብ እኔ ቤት 10 ጊዜ ስለሚመጣ ያንን ነገር ለማስቀረት ነው ልጄን የወሰድሽው እያለቻት ነበር ሄርሜላን። እና አብርሃም በልጁ ሰበብ ሩታ ቤት ሊመላለስ ይችላል፣ ይሄ እውነት ነው። ነገር ግን ሩታም እኮ አብርሃምን አልተወችውም እስከዛሬ ድረስ አብርሃምን እየተከታተለች ይቅርታ እየጠየቀች አብረን እንኑር እያለች ምናምን እኮ ሩታም ከአብርሃም ህይወት እኮ ልትወጣ አልቻለችም። ነገር ግን ሁል ጊዜ ሩታ የምታወራውም የምትናገረውም ነገር አብርሃም ከሷ ህይወት ሊወጣላት እንዳልቻለ ነገር ነውና ይሄ ነገር በጣም ስለሚያስደንቀኝ ነው። ሁሌ በቃ ሩታ እኮ ሁሌም አብርሃምን ለብቻው አልተወችውም። ስትተወውም አላየንም፣ ወይ ደግሞ ቁርጥ አርጋ ከህይወት ይወጣ ብላ ስታርቀውም አላየንም። ስለዚህ አንዳንድ ጊዜ ዞር ብለን ራሳችንን ብንመለከትም የተሻለ ነው የሚል እምነት አለኝ። ምክንያቱም ሩታ ይችን ቃል በጣም ብዙ ቪዲዮዎች ላይ ስትደጋግማት ስለምሰማ ነው። በቃ ከካሜራ ውጪ አብርሃም በልጁ ያሳበበ እኔ ቤት ይመጣል፣ እኔ ቤት ብዙ ጊዜ ያሳልፋል፣ ደጋግሞ ነው የሚመጣው ምናምን ስትል እንሰማታለን። እና የሆነ እሷ እንደማትፈልገው ነገር እሱ ግን እያስቸገራት እንደሆነ ነገር ነው የምታወራው። በካሜራ ፊት ለፊት ደግሞ እንደምናየው ከሆነ ብዙ ጊዜ ሩታ አብርሃምን ስትከታተለው ነው የምናየው። በቃ ከህይወቷ እንዲወጣ አትፈልግም። ሁሉ ጊዜ ይቅርታ ትጠይቀዋለች፣ አብረን እንኑር ምናምን ትለዋለች። ስለዚህ አብርሃም ቤቷ ሄደም ከእሷ ቤት ቀረም ወይ ደግሞ እሷ ውጭ ላይ አብርሃምን አገኘችውም ተመሳሳይ ነገር ነው እየሆነ ያለው። እሷም አብርሃምን ትፈልጋለች። ምናልባት አብርሃምም ደግሞ ከካሜራ ጀርባ እንግዲህ ሩታ ጋር እየሄደ የሆኑ ነገሮችን ያሳያታል ማለት ነው ለሩታ። ስለዚህ አብርሃም ብቻ እንደሚፈልጋት ሁሉ ጊዜ ደጋግማ ትናገራለች። ነገር ግን በቪዲዮ የምናየው ነገር ደግሞ ሌላ ነገር ነው። ስለዚህ ዛሬም እንግዲህ ለሄርሜላ ስትነግራት የነበረው ይህንን ነው። በቃ በልጁ ሰበብ እኔ ቤት ስለሚመጣ ያንን ነገር ለማስቀረት ብለሽ ነው ልጄን የወሰድሽው፣ ስለዚህ ልጄን አምጪ እያለች እንግዲህ ስትጠይቃት ሰምተናል። አንደኛ ነገር ልጇ የጠፋባት እናት በዚህ ልክ ተረጋግታ ልታወራ አትችልም። ሁለተኛ ካሜራ ደቅና ከማውራቷ በፊት ቀጥ ብላ ፖሊስ ጣቢያ ነው መሄድ ያለባት። ምናልባት ሄርሜላ ቤት ሄዳ አይታለች ይመስለኛል። ምክንያቱም ቤትሽ ስመጣ ቤትሽ ዝግ ነው ምናምን እያለቻት ነበረ። ስለዚህ ከፖሊስ ጋር መሄድ ነው ያለባት፣ ፖሊስ ይዛ መሄድ ነው ያለባት የምትጠራጠራቸው ሰዎች ጋር፣ የምርም ልዑል ጠፍቶ ከሆነ ማለት ነው። ለማንኛውም ግን በዚህ ልክ አይደለም ልጅ የሚፈለገው። ልጅ ከጠፋ ቀጥታ ፖሊስ ጣቢያ ሄዳ አመልክታ ነው ሁሉንም ነገር ማጣራትም ማግኘትም ያለባት፣ ልጇንም የግሏ ማድረግ ያለባት ማለት ነው። ስለዚህ አንዳንድ ጊዜ ሩታ ነገሮችን ተረጋግተሽ ብታስቢያቸው የተሻለ ነው የሚል እምነት አለኝ። በቃ እንደዚህ ጭቅጭቅ ምናምን ብጥብጥ ከመፍጠር በፊት ላንቺ ለራስሽ የሚጠቅምሽን ነገር ብታደርጊ የተሻለ ነው። ምክንያቱም በልጅ አይቀለድም፣ በዚህ ልክ በልጅ አይቀለድም። ወይ ደግሞ ልጅን ሚዲያ ላይ አውጥቶ በዚህ ልክ ቪዲዮ መስራት ማግባብ ነው ብዬ አላምንም። ስለዚህ የምትጠራጠሪያቸውን ሰዎች በሙሉ ፖሊስ ይዘሽ መፈለግ ነው። እንዳልሽው በቃ አለቃችሁም ብለሻቸዋል አይደል? እንዳትለቂያቸው፣ ምክንያቱም በልጅ አይቀለድም። ስለዚህ ሄርሜላን ቤት ቢሆን
ፖሊስ ይዘሽ ሄደሽ መፈለግ ነው። ቤት ውስጥ ካሉ እንግዲህ እጅ ከፍንጅ ይያዛሉ እዛው በፖሊስ ማለት ነው። ስለዚህ በዚህ ልክ ሚዲያ ላይ ከመውጣታችሁ በፊት መጀመሪያ ከፖሊስ ጋር ሆናችሁ ነገሮችን ብታጠሯቸው የተሻለ ነው የሚል እምነት አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ። ምናልባት ሄርሜላ ቤት ሄዳ አይታለች ይመስለኛል። ምክንያቱም ቤትሽ ስመጣ ቤትሽ ዝግ ነው ምናምን እያለቻት ነበረ። ስለዚህ ከፖሊስ ጋር መሄድ ነው ያለባት፣ ፖሊስ ይዛ መሄድ ነው ያለባት የምትጠራጠራቸው ሰዎች ጋር፣ የምርም ልዑል ጠፍቶ ከሆነ ማለት ነው። ለማንኛውም ግን በዚህ ልክ አይደለም ልጅ የሚፈለገው። ልጅ ከጠፋ ቀጥታ ፖሊስ ጣቢያ ሄዳ አመልክታ ነው ሁሉንም ነገር ማጣራትም ማግኘትም ያለባት፣ ልጇንም የግሏ ማድረግ ያለባት ማለት ነው። ስለዚህ አንዳንድ ጊዜ ሩታ ነገሮችን ተረጋግተሽ ብታስቢያቸው የተሻለ ነው የሚል እምነት አለኝ። በቃ እንደዚህ ጭቅጭቅ ምናምን ብጥብጥ ከመፍጠር በፊት ለአንቺ ለራስሽ የሚጠቅምሽን ነገር ብታደርጊ የተሻለ ነው። ምክንያቱም በልጅ አይቀለድም፣ በዚህ ልክ በልጅ አይቀለድም። ወይ ደግሞ ልጅን ሚዲያ ላይ አውጥቶ በዚህ ልክ ቪዲዮ መስራት ማግባብ ነው ብዬ አላምንም። ስለዚህ የምትጠራጠሪያቸውን ሰዎች በሙሉ ፖሊስ ይዘሽ መፈለግ ነው። እንዳልሽው በቃ አለቃችሁም ብለሻችኋል አይደል? እንዳትለቂያቸው፣ ምክንያቱም በልጅ አይቀለድም። ስለዚህ ሄርሜላን ቤት ቢሆን ፖሊስ ይዘሽ ሄደሽ መፈለግ ነው። ቤት ውስጥ ካሉ እንግዲህ እጅ ከፍንጅ ይያዛሉ እዛው በፖሊስ ማለት ነው። ስለዚህ በዚህ ልክ ሚዲያ ላይ ከመውጣታችሁ በፊት መጀመሪያ ከፖሊስ ጋር ሆናችሁ ነገሮችን ብታጠሯቸው የተሻለ ነው የሚል እምነት አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።